ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ የምናገረው ስለ ኢትዮጵያ አራጣ አበዳሪዎች ነው። ኢትዮጵያ ውስጥ ከምትገምቱት በላይ አራጣ አበዳሪዎች ጉልበትና ስልጣን አላቸው። የኛ ሀገር አራጣ አበዳሪዎች ሪል ስቴት አላቸው። የሪል ስቴት ባለቤቶች ናቸው። ባለኮከብ ሆቴሎች አሏቸው። በትልቅ ባንኮች ላይ ትልቅ ሼር አላቸው። የኮንስትራክሽን ፈቃድ አላቸው። ማንኛውም ቢዝነስ ውስጥ በኢንሹራንስ ይሁን በማንኛውም ቢዝነስ ውስጥ ትልልቅ ድርሻ ያላቸው አራጣ አበዳሪዎች ናቸው። በጣም ሀብታሞች ናቸው የኛ ሀገር አራጣ አበዳሪዎች። እነዚህ አራጣ አበዳሪዎች በጣም ፌር ባልሆነ መንገድ ሰዎችን በተለይ ጥረው ግሮ ሀብት የሚያፈሩትን ሰዎች ከጫወታ ውጭ የሚያደርጉ ናቸው። ረጅም ጊዜ ይሆናል አንድ ትልቅ ባለ ሀብት ስልክ ደወሉኝና ላገኝ እፈልጋለሁ አሉኝ። ብፌ ደለጋር ነበር የቀጠሩኝ። ብፌ ደለጋር ተገናኘን፣ ምሳ በላን፣ አብረን ተጫወትንና መኪና ውስጥ ለ3 ሰዓት አብረን ቁጭ ብለን አወራን። እያለቀሱ ነበር የሚያወሩኝ። አራጣ አበዳሪዎች ምን እንደሚያደርጉ በዝርዝር እያስረዱኝ ነበር። ማስታወሻ መያዝ ትችላለህ ብሎኝ የአጀንዳዬን ግማሽ ነው ማስታወሻ ያዝኩት። እንዴት አድርጎ የሰው ሕይወት እንደሚያመሰቃቅሉ አንድ ሰው ያው ሀብታምም ቢሆን ሁሉ ጊዜ የጀመረው ፕሮጀክት ሲኖር አንዳንዴ ከእጁ ብር ያጥረዋል። ለምሳሌ አስመጪና ላኪ ከሆነ የሆነ ሰው ወይ ከውጭ ዕቃ የሚያስመጣ ሰው ያለውን ገንዘብ በእቃው ላይ ያውልና በመንገድ እየመጣ መርከብ እየገባ ምን እያለ ገዳ ከጅቡቲ ጀምሮ ያሉ ፕሮሰሶች ውስጥ ሲያልፍ እጁ ላይ ያለው ገንዘብ ያልቅና መጨረሻ ዕቃውን የሚያስወጣበት ያጣል። ገንዘብ እንዳሁን አረከሰም ነበር። የዛን ጊዜ 20 ሚሊዮን 10 ሚሊዮን ሲባል ብዙ ብር ነበር። 10 ሚሊዮን 20 ሚሊዮን የሚያወጣ ዕቃ ከጉምሩክ ለማውጣት ለሚከፈለው ቀረጥ ምናልባት የሚያስፈልጋቸው 2 ሚሊዮን 1 ሚሊዮን ሊሆን ይችላል። ያን ገንዘብ ያጣሉ። እንደምታውቁት የኛ ሀገር ባለሀብቶች ንብረታቸውን አስይዞ በባንክ ስለሚበደሩ ምን ስለሚሉ የሆነ ሰዓት ላይ እንደ ልብ የሚንቀሳቀሱበት ነገር የላቸውም። ለኛ ነው ገዝፈው የሚታዩን። ጥሩ መኪና ይነዳሉ፣ ጥሩ ቤት ውስጥ ይኖራሉ፣ የቤታቸው ነገር ምንም አይጎልም፣ ልጆቻቸው በስርዓት ይማራሉ። ግን አንዳንዴ ስታክ ያደርጋሉ። ስታክ ሲያደርጉ ወዴት ነው የሚሄዱት? ወደ አራጣ አበዳሪዎች ነው። አራጣ አበዳሪዎቹ ጋር ሲሄዱ የሚጠይቋቸው እነዛ ምንድነው ያለን ዋስትና ይሏቸው። አይ ከባንክ ብድር ጠይቄያለሁ፣ እንደዚህ አይነት ባንክ ይሄን ያህል ብር ፈቅዶልኛል፣ በዚህ ቀን ይሰጠኛል ሲሉ አራጣ አበዳሪዎቹ እስከ ባንክ ድረስ ሄደው ያረጋግጣሉ። ከዛ በኋላ በዚህ ቀን አሁን ልንሰጠው ፈቅደናል ሲሉ ወይ ቼክ ደረቅ ቼክ ያስፈርሙና ወይ ሆነ ነገር መያዣ ይዞ ይሰጧቸዋል። ከዛ ሰውየው ጉዳዩን ተፍተፍ ሲል ዕቃውን ሲያከፋፍል ምን ሲል ይቆይና ያ በተባለው ጊዜ ባንክ ሄዶ የተባለውን የተፈቀደለትን ሊወስድ ሲል እነዚህ አራጣ አበዳሪዎች ገንዘቡ እንዳይሰጥ ያጉላሉታል። ወይ ማናጀሩ እንዳይፈርም ወይ እንደገና ወደ ኋላ እንዲመለስ የብድር ጥያቄው እንደገና እንዲጀመር እንደዚህ በማድረግ ያ ቀን ሲያልፍ ደግሞ እጥፍ ነው ገንዘቡ የሚጨምርላቸው። እንደዚህ እያደረጉ ከጫወታ ውጭ ያደርጓቸዋል። አራጣ አበዳሪ ባለስልጣን የተባለ ሁሉ በእጁ ነው። ዳኛ ብትሉ፣ አቃቤ ሕግ ብትሉ፣ ፖሊስ ብትሉ፣ በመንግስት ባለስልጣን በሚኒስቴር ደረጃ ያሉት ኢምፖርታንት ሰዎች ብትሉ፣ በፖለቲካ ተሰምነት ያላቸው ሰዎች ብትሉ፣ ሁሉም አይደሉም። አንዳንዶቹ ይዟቸዋል። እነሱን ስለሚይዟቸው ማንኛውም ነገር እንደፈለጉ ማድረግ ይችላሉ። የፍርድ ቤት ትዕዛዝን በሌላ ፍርድ ቤት ማሻር ይችላሉ። ገንዘብ ያወጣሉ፣ ሰው ይገዛሉ። እና አራጣ አበዳሪዎች ሀብታሞች ናቸው፣ ጉልበት አላቸው። ባለስልጣን አይሾሙም፣ ግን የተሾመውን ባለስልጣን ወዲያው ለመቆጣጠርና በእጃቸው ለማስገባት ቀላል ነው። ጉዳይ አስፈጻሚ የሚያደርጓቸው ሰዎች ከየመስሪያ ቤቱ በተለያየ ምክንያት የወጡ ሰዎች ናቸው።
ለምሳሌ የፍርድ ቤት ጉዳይ የሚከታተሉ የፍርድ ቤት ትልቅ ስልጣን የነበራቸው ፕሬዝዳንት፣ ምክትል ፕሬዝዳንት የነበሩ ሰዎች ነው የሚይዟቸው። የአቃቤ ሕግ ደግሞ እስከ ጠቅላይ አቃቤ ሕግ የደረሱ ሰዎች ወይ ምክትሎቻቸውን ወይ በጣም ተሰሚነት ያላቸው አቃቤ በሰው ተወዳጅ የሆኑትን ይዟቸዋል። የፖሊስም ቢሆን በፖሊስ ባለስልጣን የነበረ ሰው አሁን የተወ በጣም ተሰሚነት ያለው ሰው ፈልጎ ነው ጉዳይ አስፈጻሚ የሚያደርጉት። የመሬት ይዞታ የመሬት አስተዳደር ከሆነ የፈለጋችሁት መስሪያ ቤት የተለያየ መስሪያ ቤት ውስጥ የወጡ ሰዎች በእነሱ ቁጥጥር ናቸው። የእነሱ ጉዳይ አስፈጻሚዎች ናቸው። እነሱ ገንዘብ ይሰጧቸዋል፣ ለሌሎች ሰዎች በመስጠት ያስፈጽማሉ። በሚያሳዝን ሁኔታ እኛ ሰውዬ ያናገሩኝ ሰውዬ 3 ቀን 4 ቀን ተገናኝተን ሙሉ ታሪኩን ጽፌ ፊልም እንሰራለን ለሚሉ ሰዎች ሰጥቻቸዋለሁ። ምክንያቱም እኔ ኢንቨስቲጌት ለማድረግ ገና ስጀምር ነው ከነበርኩበት ቦታ ወደ ሌላ ቦታ የተባረሩት። ምክንያቱም በጣም ቼን የሆነ ያለ ነገር ነው፣ ትልቅ ባለስልጣኖች ያሉበት ነገር ነው። እሷን ምርመራ ለማድረግ ስሞክር በወቅቱ የ4ኛ ፖሊስ ጣቢያ ምርመራ ኃላፊ ነበርኩኝ፣ የመርካቶ ማለት ነው። እሷን ምርመራ በመጀመሪያ ኢሚዲየትሊ በአንድ ቀን በ2 መስመር ደብዳቤ ወደ አቃቂ ነው የተባረሩት። አቃቂ የሚባል ፖሊስ ጣቢያ የተላኩት አይለቁም፣ ይከተሉዋል። ምክንያቱም ባለስልጣኖች እጆቻቸው ናቸው። እኛ ሀገር ከመንግስት ቀጥሎ ፓወር ያለው ከመንግስት የሚያንሱት እነሱ አምባሳደር ውጭ ሀገር አለመላካቸው ከሌላ ሀገር መንግስታት ጋር አለመፈራረማቸው ነው እንጂ ሰው ከቦታ ያስነሳሉ፣ ሰው ከስራ ያስባራሉ። የባንክ ማናጀሮችማ እንደፈለጉ ነው የሚያቀያይሯቸው። ምክንያቱም ሼር አላቸው፣ እዛ ባንክ ውስጥ ተሰሚነት አላቸው። የቦርድ ኃላፊዎችም እንደፈለጉ ያደርጓቸዋል። አራጣ አበዳሪዎች ሁለተኛ መንግስት ናቸው በኢትዮጵያ። ስለነሱ ቀጥላሉ የሌላ ጊዜ እንዳይበዛ። ስላዳመጣችሁኝ አመሰግናለሁ። ቁም ነገር ነው የምነግራችሁ። ቢያንስ ለግንዛቤ ይሆናል፣ ለውጥ ባይመጣበት እንኳን። እግዚአብሔር ይስጥልኝ። ሰላም። ባለፈው ስለ አራጣ አበዳሪዎች አንዳንድ መረጃ ሰጥቷቸዋል። ልቀጥልላችሁ። የሁለተኛውን ክፍል ዛሬ ልቀጥልላችሁ። ሲስተሙ እንዴት እንደሚሰራ ልንገራችሁ። የሚገርማችሁ ነገሮች ተበዳሪዎችና አበዳሪዎች ባለሀብት ነንስ ብለው በአንድ አክት የሚያደርጉ ስለሆነ በተመሳሳይ ቦታ የሚያመሹ ናቸው። ውድ በተባለ ቦታ የሆነ ቦታ ሂልተን ሊሆን ይችላል፣ ሸራተን ሊሆን ይችላል፣ ቦሌ ባሉ በሚዘጉ ቤቶች ይሆናል። በጣም ውድ ነገር በሚሸጡባቸው ቦታዎች ላይ አብረው የሚያመሹ ናቸው። አራጣ አበዳሪዎች ባለሀብቶችን በጣም ይንቋቸዋል፣ ይገርማቸዋል። ምክንያቱም አራጣ አበዳሪ ብዙ የሰው ብር ስለሆነ የሚያገላብጠው። ምክንያቱም የሆነው ብር ይሰጣል፣ ከአንዱ አጭበርብሮ ይወስዳል። ምክንያቱም 1 ሚሊዮን አበድሮ እኮ 5 ሚሊዮን ነው የሚቀበልህ። ወጥመድ ሰርቶ ነው የሚያበድርህ። በጣም የሚያሳዝነው ነገር የተረዳሁት ነገር ከዛች ከአራጣ ማበደር እንትን ቤተሰባዊ ግንኙነት ያደርጉና ቤት ይጠራራሉ። ለምሳሌ አንዱ ልጁን ካስመረቀ፣ አንዱ የሆነ ነገር ቤት ውስጥ የሆነ ድግስ ካረገ፣ የበዓላት ድግስ ካለ ማለት የሆነ ዝክር ነገር ምናምን ካለ ይገባበዛሉ። ቤተሰብ ለቤተሰብ ይተዋወቃሉ። የተበዳሪውና አበዳሪው አራጣ አበዳሪው በጣም ቅርብ ይሆኑና ቤት ይመጣል፣ ሚስቱን ያውቃል፣ ምን ይላል፣ ይግባባል ምናምን። መጨረሻ ላይ ይሄ አበዳሪ ገንዘብ የተበደረው ሰውዬ ገንዘብ መመለስ ሲያቅተው ጊዜ እንዲገፋለት ሲለምነው 1 ወር ሲሰጠው፣ ውሸቱን ነው ግን ስላስፈረመው ከዛ ቀን ጀምሮ ሁሌ ወለድ ያስቆጥርበታል። ግን ለቃሉ 1 ወር ሰጠው 2 ወር ሰጠው እያለ ሲለው ሰውየው አንዳንዴ ገንዘብ የሚያገኝባቸው መንገዶች ሁሉ ዝግ፣ ዕቃ ለመሸጥ ቤት ልሽጥ ብሎ ሲነሱ ደላላ በመላክ በማፋረስ ምን በማለት እንዳይሸጥ የሱን ገንዘብ እንዳይከፍል ብቻ እንዳይሸጥ በማድረግ ያጓትቱባቸዋል። በማንኛውም መንገድ ገንዘብ ሊያገኙ ገንዘብ በምን ልታገኝ ነው ብሎ መጀመሪያ ስለሚጠይቋቸው ገንዘብ የሚያገኙባቸው መንገዶች ሁሉ በገንዘብ ይዘጉባቸዋል። በኋላ ቀኑ ሲደርስ ዕቃዬን ሊያሳግድብኝ ነው፣ ንብረቴን ሊያሳግድብኝ ነው፣ ቼክ ሊያስመታብኝ ነው ብሎ ሲፈሩ እስቲ አንቺ ደውይለት ብሎ ለሚስቱ እስቲ አንቺ ደውይለት ዛሬ ሃሎ ማን በል አንተ ነኝ እንትና ባለቤት ነኝ፣ ደህና ነሽ እንዴት ነሽ ምንድን ነበር? አይ እንዲህ ያ ገንዘብ እኮ አንቺ እስቲ ለምኙ ብሎ ባለቤቴ በጣም ተጨነቀ። ያምር አይ እሱ ብርማ እንትን በቃ እኮ ጊዜው አለፈ ምናምን ቼኩንም እኮ እንዲያስመቱ ሰጥቻለሁ ለባንክ ምናምን ይላል። ኧረ በእግዚአብሔር ምናምን ብሎ በቃ በስም ይለምኑታል። እሺ ላንቺ ብዬ 1-2 ወር ሰጥቻለሁ ይላል። 2 ወር ሲደርስ ሰውየው መክፈል ካልቻለ አሁን ሚስቱ ልደውል ያደርጋል። መጨረሻ ሂጂና ለምኙ ይላል። ይተኛቸዋል ሚስቶቻቸው እንደተኙባቸው ስላወቁ ተናደው ራሳቸውን ያጠፉ ብዙ ናቸው።
አራጣ ተፍጨርጭሮ ያደጉ ባለሀብቶችን እያጠፋ ነው። ሞኞች ናቸው ወይ ለምን አያስቡም ምናምን ልንል እንችላለን። ግን አራጣ አበዳሪዎቹ በጣም ጨካኞች ናቸው። እነዚህ ናቸው እንግዲህ ኢትዮጵያ ውስጥ ባለሀብት ጥራ ምናምን ሲባል ባለሀብት ከፊት የሚጠሩላችሁ አንዳንዶቹ አራጣ አበዳሪዎች ናቸው። ይቅርታ አራጣ አበዳሪዎች እኔ ነኝ የተናገርኩት። አርሰናል እንዳጠሉት ከፈለጋችሁ ነው መጥራት ትችላላችሁ። እና እንደዚህ አይነት የገዘፉ አይን ያወጡ የማፊያ ስራዎች የማፊያ የሚባለው እኮ ይሄ ነው። ሲስተም መቆጣጠር ነው። መንግስት ደሞዝ የሚከፍለውን ባለስልጣን ለአንተ የሚሰራ ከሆነ ምንድነው ሲስተሙን እኮ አቢዩዝ አድርገዋል ማለት ነው። እዚህ ያንተ ነው ማለት ነው። የመንግስት ሳይሆን ያሰው ዳኛው ያንተን ጉዳይ የሚከታተል ከሆነ አቃቤ ሕጉም ያንተ፣ ፖሊስም ያንተ፣ ህግ አውጪውም፣ ተርጓሚውም፣ አስፈጻሚውም በአንተ ቁጥጥር ስር ከሆነ የምክር ቤት አባሎቹን አንተ መቆጣጠር የምትችል ከሆነ ማለት ሁሉንም ባይሆን ጥቂቶቹ አዲስ ህግ እንዳይወጣ ጭምር እኮ ነው የሚከታተሉት። በፍትህ ሚኒስቴር ውስጥ ጥናትና ምርምር የሚያደርጉትን ሰዎች ሁሉ አንድ ላይ ያደርጓቸዋል። አራጣ አበዳሪ ታሰረ ሲባል ማቆ በኢህአዴግ ጊዜ የሆነ ጊዜ አንድ ሰው ነው ሁለት ሰው ታስሮ ነበር። ግን ኢትዮጵያ ውስጥ ያለው አራጣ አበዳሪ በጣም ብዙ ነው። በአሁኑ ሰዓት ፎቅ ይሰራሉ፣ መሬት በሊዝ ይገዛሉ። በውድ የሚገዙት አንድ ነገር በማያወጣ ዋጋ የሚገዙት እነሱ ናቸው። መኒ ላውንደሪ ነው። ልጆቻቸውም የሀብታም ልጆች ነን የሚሉት እነሱም ሀብታም ይጫወታሉ። ጋርድ የታጠቁ ጋርዶች ናቸው ያሏቸው። ወደ እነሱ የምትደርሱበት ምንም መንገድ የለም ካልፈለጉ በስተቀር። የሀገር መሪ ማግኘት ይቀላል እነሱን ከማግኘት። እያንዳንዱ ቦታ ሊልኩት ያዘጋጁት ሰው አለ። ግደል ቢሉት ሊገድል የተዘጋጀ የሚከፈለው አለ። ማአት ደላላ አላቸው። እነዚህ ትንሽ መንግስት አይደሉም። እኔ እንኳን ለብዙ ዓመት ማቀውን ነገር አሁን ገና መናገሬ ነው። ያኔ ፊልም እንሰራለን ለሚሉ ሰዎች በደንብ ጽፌ ሰጥቻቸው ነበር። ለማምናቸው ነበር የሰጠኋቸው። የሆነ ፊልም ተሰርቷል፣ ግን በደንብ ገላጭ አይደለም። ያን ያህል አራጣ የኢትዮጵያን ሲስተም አቢዩዝ ያደረገ ነው። ከመንግስት ቀጥሎ ያለ መንግስት ነው። ጥላ ነው። ሁሉም ባለስልጣን ለአራጣ አበዳሪዎች እያጎበደደ ነው። ወይ በግድ ወይ በቀጥታ። እምቢ ያለ ከቦታው ይነሳል። ይሄ ያልኩ ያለሁት በፖለቲካ ውስጥ ጣልቃ ይገባሉ ማለት አይደለም። ፖለቲካ አይነኩም፣ እነሱ ብልጥ ናቸው። ኢኮኖሚውን ግን እየተቆጣጠሩት፣ ባንኮችን እየተቆጣጠሩት። ባንክ ውስጥ የቦርድ ሊቀመንበሮችን የቦርድ አባሎች ሲመረጡ ከፍተኛ ተሳትፎ ያደርጋሉ። አብዛኞቹ 30%፣ 20%፣ 10% ባንክ ሼር አላቸው በልጆቻቸው በምናምን ስም። የባንክ ማናጀሮችን ምናምን ማስነሳት ይችላሉ። ሰው የጠየቀውን ነገር ከፈለጉ ማዘግየት፣ ከፈለጉ ማስፈጠን ይችላሉ። ሲስተሙን አቢዩዝ አድርገውታል። ለሚገባው ሰው የተናገርኩት፣ ሁሉም ሰው ላይገባው ይችላል። አንዳንዶቹ ምን አገባህም ሊሉም ይችላሉ። ግን አገር ያጠፋል። አገር ከሚያጠፉ ነገሮች አንዱ ሲስተም በግለሰቦች ቁጥጥር ውስጥ ከገባ አገር ትወጥቃለች። የተረፈችው እንኳን ብትኖር ማለት ነው። ስላዳመጣችሁኝ አመሰግናለሁ። ከዚህ በላይ ወሬ ቢበዛ በምን አይጫንም ይባላል። መልካም ጊዜ። እግዚአብሔር ይስጥልኝ።